የምን ካርድ ክፍል አልኩት። የዚህ ያው ፊት ለፊታችን ያለ የጠንቋይ ሰውዬ አለ የሱ ካርድ ክፍል ነው አለኝ። በምን መልኩ ስለው እኔ ጋር ያንዳንዱ ወጣት ሰንደል ሳይገዛ እዛ አይገባም አለ። ካርዱ እሱ ነው አለ። ጠንቋይ መጀመሪያ ሲያዝ ትንሿን ነው የሚያዝ። የመጀመሪያ ጥያቄ በጅንና በሸይጣን መካከል ልዩነት አለ? በመጀመሪያ ስለ ጅን ሲነሳ ሰው ይፈራል ታውቃለህ። መታወቅ ያለበት ነገር ምንድነው? ከሁሉም በፊት ማለት ነው ሰው እንዳይፈራ በቀላሉ ስንጀምር በዐይንናስ እንጀምራለን። ዐይንናስ ማለት አንድ ሰው የሆነ ነገር ያይና በዛ ነገር ይደሰታል ወይ ደግሞ ያምረዋል ማለት ነው። ያን ነገር ሲያምረው በዐይኑ ሲያይ ሌላው የሁለተኛው ጃን ቅድም እንደነሳ ነው። አንዳንድ ጊዜ በጃኖች ስፍራ እንገኝና በእነሱ ሩቃ የሚለው ነገር ምንድነው? ምክንያቱም ሩቃ ቤቶች እየተባለ ይከፈታል፣ ብዙ ነገሮችን እንሰማለን። ሩቃ ቤቶች ላይ የክፍያ ነገር አለ። ለክፍያ ብለው በስነ ስርዓት ሆስፒታል አድርገውት የሚሰሩት አሉ። ብዙ ነገር አለ እና ሩቃ ቤት ተከፍቶ ተብሎ ደግሞ ሴቶችን ተጫወቱባቸው ባለጉባቸው የሚባል ነገር አለ። ብዙ ነገሮች አሉና ሩቃ ምንድነው? መጀመሪያ ግን ኡስታዝ ይሄ በጣም የተበላሸ መፍሁም ነው። ሩቅያን ሌላውና ከባዱ ነገር ስሕር ነው። በተለይ በአሁኑ ጊዜ በጣም በዓለም ላይ ዓመተን በአገራችን ላይ ኻሰተን በኃይለኛው እየተሰራጨ ያለው ማለት ነው። ውቃቢ የሚባለውስ ምንድነው ኡስታዝ? ውቃቢ ነው እሱ አልጅን ዛከላህ ኡስታዝ። በዚህ በሩቃ በዚህ ሕክምና ህይወትህ ላይ ልምዱ ስላለ የትኞቹ የቁርአን አንቀጾች ናቸው በጣም ጃኖች የሚፈሩት ወይንም እዚህ ላይ ተጽዕኖ ማሳደር የሚችሉት? እስቲ አሁን ደግሞ ወደ አንተ ገጠመኞች እንምጣ ኡስታዝ። ምን ገጠመህ? እኔ በዓለም ሩቅያ በጣም ብዙ ገጠመኞች አሉኝ፣ የሚያሳዝኑም የሚያስቁም። ከዛ ሁለት ብቻ ነው የምጠቅስልህና ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። የዛሬ ስንት ዓመት አካባቢ ባለሱቁ የኔ ቤት እኮ ይለኛል፣ ሱቁ እኮ ነው የኔ ሱቅ አለኝ። ካርድ ክፍል ነው አለኝ። የምን ካርድ ክፍል አልኩት። የዚህ ያው ፊት ለፊታችን ያለ የጠንቋይ ሰውዬ አለ የሱ ካርድ ክፍል ነው አለኝ። በምን መልኩ ስለው እኔ ጋር ያንዳንዱ ወጣት ሰንደል ሳይገዛ እዛ አይገባም አለ። ካርዱ እሱ ነው አለ። ጠንቋይ መጀመሪያ ሲያዝ ትንሿን ነው የሚያዝ። ሰንደል ይላል፣ ትንሿን ታዛዥን አይደለም ነው እንጂ ትልቁን አይመጣም። ትንሿን በአንድ ብር ሰንደል አሁን እንኳን ከፍ ብላለች መሰለኝ ሰንደል ይዛል። ተዛ ሳልኩት ተንበርክኮ ይሄው እያለ ይገባል አለ። ሱብሃንአላህ። ሰው አላህን ሲረሳ እንዲዋረድ አላህ ያደርገዋል፣ እንዲዘግጥ አላህ ያደርገዋል። በዚህ ነገር ላይ የተፈተኑ ሰዎች ጠንቋይ ቤት በመሄድ የልጆቻቸውን ህይወት አበላሽተዋል። ጠንቋይ ማለት አጭበርባሪ ሌባ ነው። ወላሂ ልጄ ታመመብኝ ስትል እናት መጣ ተጨንቀ አምጫትኛ ጋር አንድ ሳምንት እዚህ ትታከማለች ይላል። ምን ሊያረጋት? ሊጫወትባት እኮ ሌላ አይደለም። ህይወቷን አበላሽቶ ከአላህ ውጭ ወላሂ ማንም ሊያድን በሽታን ሊገፈትር የሚችል ማንም የለም። ልጅ ተቸገርን ይሉና እስቲ አንዱ አባባ የሚባሉ ወልይ አሉ፣ እነሱ ጋር ሄዱ ይባላል። ወልይ አባባ ነው የሚባለው እንጂ ማንም ደፍሮ ጠንቋይ ልም ራሱ ጠንቋዩ እኔ ጠንቋይ ነኝ እኔ አዋቂ ነኝ ይላል፣ እኔ እንትን ነኝ ይላል። አጭበርባሪ ነው። ወልይነትን እኛ አንክድም። ወልይ ሁለት አይነት ወልይ አለ። ወልዩ ረሕማን የአላህ ወዳጆች አሉ፣ ወልዩ ሸያጢን የሸይጣን ወዳጆች አሉ። የመጀመሪያ ጥያቄ በጅንና በሸይጣን መካከል ልዩነት አለ? በመጀመሪያ ስለ ጅን ሲነሳ ሰው ይፈራል ታውቃለህ። መታወቅ ያለበት ነገር ምንድነው? ከሁሉም በፊት ማለት ነው ጅን የሚባለው ነገር መፍራት የለብንም። አስሉ እንስሶች ናቸው፣ ጃኖች ናቸው እንስን የሚፈሩት እንጂ እንስ ጅን መፍራት የለበትም። እነሱ ራቸው የተናገሩት ነው በሱረቱል ጅን በቁርአን ላይ ማለት ነው። እና ሊታወቅ የሚገባው ነገር ምንድነው? ጅንና ሸይጣን የተለያየ ነው ስያሜው ማለት ነው። ጃን ማለት ራሱን የቻለ ልክ አላህ Subhanahu Wa Ta'ala ሲፈጥር እንስን እንደፈጠረው ሁሉ ጅንንም ፈጠረ። ለዚህ ነው በሱረቱ الرحمن خلق الإنسان من صلصال من فخار وخلق الجان من مارج من نار እንደዚህ ብሎ ተናግሮታል።
ይሄ ብቻ ሳይሆን ጅን የሚባል ራሱን የቻለ ዘር ወይ ደግሞ ራሱን የቻለ የሆነ እንትን እንዳለ በቁርአን በሱረቱ ሷፋት ወጀዐሉ በይነሁ ወበይነ الجنة نسبا ولقد علمت الجنة إنه لمحضرون ብሎ ተናግሯል። ስለዚህ ጅን ማለት ልክ እኛ አባታችን አደም አለይሂ ሰላቱ ወሰላም የመጀመሪያ የኢንስ አባት እንደሆነ ሁሉ የጃኖቹ አባት ይሄ ኢብሊስ ተብሎ የሚታወቀው ማለት ነው። ይሄ ኢብሊስ የተባለበት ይሄ አላፊክራ ሲያሜው የአላህን ትእዛዝ ከጣሰ በኋላ ነው ይሄንን ሲያሜ የተሰጠው። ኢብሊስ ማለት የተረገመው ወይ ደግሞ የተባረረ ማለት ነው፣ ከአላህ ረህመት የወጣ ማለት ነው። ሸያጢን ማለት ደግሞ ይሰማ ኩሉ መን ተሸይጠነ ሸይጣን ሰዋአን ካነ الانس والجن ጅንም ይሁን እንስም ይሁን መጥፎ ስራ ላይ የተሰማራ ሰው ሸይጣን ይባላል። ለምሳሌ እኛ አንድን ሰው ስንኮንነው ይከለኮ ሸይጣን ነው እንለዋለን። ሸይጣን ግን እሱ እንስ ነው። ሸይጣን የምንለው ለምንድነው? መጥፎ ስራ ስለሰራ ነው። ስለዚህ ሸይጣን ከኢንስም አለ ከጅንም አለ። ለዚህ ነው አላህ Subhanahu Wa Ta'ala በቁርአን ሸያጢን الانس والجن ብሎ የጠራው። ከሸያጢን ከጃኖችም ሸያጢን አለ ከኢንስም ሸይጣን አለ ማለት ነው። መጥፎ ስራ የሚሰራ ሰው ሸይጣን ይባላል፣ ጅንም ባይሆን ማለት ነው። ስለዚህ ያለው ፈርቁ በእነሱ መካከል ጃን ውስጥም ሸያጢኖች አሉ፣ ሸያጢን ያልሆኑትም አሉ። ያው ስማቸው ሸያጢን ብሎ ቢታወቅም ማለት ነው። እንስስትም ሸይጣን የሆነ ሰው አለ። ይሄ ነው ልዩነቱ። ሰው እንዳይፈራ በቀላሉ ስንጀምር በዐይንናስ እንጀምራለን። ዐይንናስ ማለት አንድ ሰው የሆነ ነገር ያይና በዛ ነገር ይደሰታል ወይ ደግሞ ያምረዋል ማለት ነው። ያን ነገር ሲያምረው በዐይኑ ሲያይ ወይ ማሻአላህ ካላለ ወይ ደግሞ ለዛ ሰው ጥሩ ነገር እንትን ካልተመኘ ያ ሰው ዐይኑ ውስጥ ይገባና ይታመማል ማለት ነው። ይሄም በሐዲስም በቁርአንም ያለ ነብዩ ሰለላሁ ዐለይሂ ወሰለም ዐይን ሐቅ ነው አሉ። حتى በቂሳ ደረጃ አንድ ሷሃቢ ሲታጠብ አይቶት ገላውን አይቶት ማለት ነው ገላውን ስለሚያምር በጣም ታመመ ሰውየው ማለት ነው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም በጣም ተቆጡ። አያመዱ አላ አሐዱኩም ኢላ አኺሂ ፈየቅቱሉሁ አንዳችሁ ወደ አንድ ወንድሙ ሄዶ ይገለዋል እንዲያሉ በጣም ከባድ ነውና እንዲሁም ዐይን አሉ ነብዩ አለይሂ ሰላቱ ወሰለም የሰው ልጅ ቀብር ልትከተላለች ልክ ግመልን ድስት እንደምትከተው አሉ። በጣም ቆንጆ ግመል ታይቶ ማለት ነው ግመል ታይቶ ግመሉ ካማረና በቡዳ ከበላው ሊሞት ይችላል። የሰው ልጅም እንደሚሞት ማለት ነው። ዐይን ማለት ይሄ ነው። ይሄ በዓለም ሩቅያ ቀላል እንለዋለን። ለምን? በጣም ስለማያስለፋ ማለት ነው። ለዚህ ነው በቁርአን ወለውላ ኢዝ ደኸልተ ጀነተከ ቁልተ ማሻ አላህ ሰው ሱረቱል ካህፍ ላይ የራሱን ገንዘብ ወይ ደግሞ የራሱን ማሳኮ በዐይን ሲያየው ችግር እንዳይፈጥር ማሻአላህ አትልም ወይ? ስለዚህ ጥሩ ነገር ያያችሁ ሰዎች ባካችሁን የሆነ ነገር ስታዩ hatta ማሻአላህ ወንድማችን አቡበከር እንደዚህ አምሮበት ስታዩ ማሻአላህ በሉ ማሻአላህ በሉ። ለምን? ያ ነገሩን ትንሽ እንትን ያደርገዋል ማለት ነው። ዐይንናስ ማለት ሌላው የሁለተኛው ጃን ቅድም እንደነሳ ነው። አንዳንድ ጊዜ በጃኖች ስፍራ እንገኝና በእነሱ እንለከፋለን። ጣሃራ ያልሆኑ ቦታዎች ላይ እነሱም እንደኛ መስገጃ ቦታ አላቸው፣ ምግብ አላቸው፣ የተለያዩ የራሳቸው መኖሪያ አላቸው። እንደዚያ አጋጣሚ ላይ መተን እነሱ ሊያጠቁን ይችላሉ ማለት ነው። ውስጣችን ሊገቡ ይችላሉ ማለት ነው። ወይ ደግሞ አንዳንዴ ሳሂሮች ስህር የሚሰሩ ሰዎች ወደኛ ሊልኳቸው ይችላሉ። ለምን? ጃኖች በሳሂሮች ስለሚخدሙ እነኛ ሳሂሮች ጃኖችን የሚፈልጉ ቦታ ሊልኳቸው ይችላሉ። طبعا ይሄን ነገር የሚያደርጉት ወይ ደግሞ የሚጠቁት ጥንቃቄ የሚያደርጉ ሰዎች ናቸው። እና ጃን አንተ ውስጥ ገብቶ ሊያጠቃህ ይችላል፣ ሊያሳምምህ ይችላል፣ ሊያደክምህ ይችላል፣ ብዙ ችግሮች ሊፈጥሩ ይችላሉ። ይሄ ጃን ይባላል። የጅን መስ ይባላል ማለት ነው። ይሄም ትንሽ ከዛኛው ቢበልጥም ትንሽ ይሄ ይሻላል። ለምን? በተለይ ሙእሚን ጃን ከሆነ ቁርአን ስትቀራለት በቀላሉ ከዛ ከያዘው ሰው ሊነሳ ይችላል ማለት ነው። ሩቃ የሚለው ነገር ምንድነው? ምክንያቱም ሩቃ ቤቶች እየተባለ ይከፈታል፣ ብዙ ነገሮችን እንሰማለን። ሩቃ ቤቶች ላይ የክፍያ ነገር አለ። ለክፍያ ብለው በስነ ስርዓት ሆስፒታል አድርገውት የሚሰሩት አሉ። ብዙ ነገር አለ እና ሩቃ ቤት ተከፍቶ ተብሎ ደግሞ ሴቶችን ተጫወቱባቸው ባለጉባቸው የሚባል ነገር አለ። ብዙ ነገሮች አሉና ሩቃ ምንድነው? መጀመሪያ ግን ኡስታዝ ይሄ
በጣም የተበላሸ መፍሁም ነው ሩቅያን በተመለከተ ማለት ነው። ሐቂቀታን አንዳንድ ጊዜ ሩቅያ ስናደርግ የምናፍርበት አንዳንድ አጋጣሚዎች አሉ። ለምን የሰው ጭንቅላት ውስጥ የሚመጣው ሩቅያ ሲባል በቃ ቅድም ያነሳቸው አንዳንድ ደካማ ጎኖች ብቻ ናቸው። ሩቅያ በሸሪዓ ዓደተን አንድ ሰው የርቂ ነፍሰሁ ቢነፍሲሂ ሸሪዓችን ቅድም እንዳልኩት ብዙ ነገሮችን ስላስተማረን ነብዩ አለይሂ ሰላቱ ወሰላም አንዲት ሴት ለዚያራ ሄደው ምንድነው ልጆችሽ እኮ በጣም እንትናሉ ነጣጡ ምንድነው የተፈጠረው ብሎ ሲጠይቋት ያ ረሱላህ እንደሚያውቁት ነው ልጆቼን አይነናስ ይበዛባቸዋል ሲል ሩቅያ አድርጊላቸዋል። በማዕና ልጆቻችን ራሳችን ሩቅያ ማድረግ እንችላለን ማለት ነው። الرقية አስሉሁ ሚነ ሸሪዓ ከዲን ነው። ሩቅያ የሚደረገው ከሁለት ነው፣ ከቁርአን ከሐዲስ። በሐዲስ ውስጥ የመጣ ዱዓ አለ ሩቅያ መደረጊያ ማለት ነው። ስለዚህ የመጀመሪያው የሩቅያው እንትን ራሱ ሩቅያ ማድረግ ነው። አንተ ራስህ ሩቅያ ታደርጋለህ። ምናልባት ራስን መቆጣጠር አቅቶ ወይ ደግሞ ሩቅያ ስታደርግ በሽታው ካንተ በላይ ከሆነ አንድ ወንድም ጋር ሄደህ ሩቅያ አድርገኝ ብለህ መጠየቁ ችግር የለውም። ነገር ግን አሁን ሩቅያ የሚባለውን ሰዎች አላህ ይጠበቅልና ሩቅያ የሚያደርጉ ሰዎችማ ሩቅያ የሚፈልጉ ሰዎች ማባላሽተውታል። ለምን ከተባለ እውነት ነው ሩቅያ የሚፈልግ ሰው ስለታመመ ስለተቸገረ ለዛ ለበሽታው መፍትሄ ስለሚፈልግ ገንዘብ ሊከፍል ይችላል፣ ብዙ ነገሮችን ሊያደርግ ይችላል። ግን አንዳንዶቹ አላህ ሂዳያ ይስጣቸውና ይሄንን አጋጣሚ እየተጠቀሙ ሰውን እየበዘበዙ ነው። ይሄ በጣም ከባድ ነገር ነው። ከዚህ አንፃር በትክክል ሩቅያ የሚያደርጉ ሰዎችም እየተሰደ ሌላውና ከባዱ ነገር ሲህር ነው። በተለይ በአሁኑ ጊዜ በጣም በዓለም ላይ ዓመተን በአገራችን ላይ ኻሰተን በኃይለኛው እየተሰራጨ ያለው ማለት ነው ሲህር የሚባል طبعا ሲህር የሚሰራው እንዳልኩት በጃኖች እገዛ ሲሆን ሲህርን የሚሰሩ ሰዎች ደግሞ አሉ ለክድም ደጥንቃዮቹ ማለት ነው። ሲህርን የሚሰሩት እነሱ ቁሳቁሶች አሉ፣ በጣም ብዙ ቁሳቁሶች፣ ደም ሊሆን ይችላል፣ ጸጉር ሊሆን ይችላል፣ ቢላ ሊሆን ይችላል፣ ባሌ እንትኖችን ሊሆን ይችላል፣ የራስ ልብስ ሊሆን ይችላል። ብዙ ነገሮችን እንትን ይያሉ ሲህርን ይሰራሉ ማለት ነው። ሲህር በጣም ብዙ አይነት ነው። እሱን ሌላ ጊዜ የምናነሳ ሲሆን ሲህር المأكول የሚባል መድፉን የሚባል አለ፣ መድሹሽ የሚባል አለ፣ መድሁን የሚባል አለ። የሚቀባ የሚበላ የሚጠጣ የሚቀበር የሚረጭ ብዙ አይነት ነው ያለው። እሱ ራሱን የቻለ እንትን አለውና እሱ ነው ከባዱ። በተለይ በአሁኑ ጊዜ የተሰራጨው ማለት ነው። ሰው ሲቀናብህ ወይ ደግሞ ሲበሳጭብህ አንተን የሆነ ነገር ማድረግ ሲያቅታው አንተ መስህር ያጠቃህ ይችላል። ላኪን ሁላችንም እናውቅ የሚገባው ነገር በስህር የሚጠቃው ሰው بإذنላህ ነው። ስህር ራሱ ሰውን መጉዳት አይችልም። وما هم بضارين به من أحد إلا بإذنላህ ማንንም ሰው ሊያጠቃው አይችሉም በአላህ ፍቃድ እንጂ። طبعا አንተ ቅድመ ዝግጅትና ቅድመ ጥንቃቄ ካላደረክ በስህር ልትጠቃ ትችላለህ። ስለዚህ ስህር ይሄ ነው፣ ጅን ይሄ ነው ባጭሩ ማለት ነው። ውቃቢ የሚባለውስ ምንድነው ኡስታዝ? ውቃቢ ነው እሱ الجن المتنقل እንበለው በቤተሰብ ውስጥ ያለ ጣጣ አለ። አንዳንድ ጊዜ አንዳንድ ቤተሰቦች ከስር ሰደድ ጅንን ሲኻድሙ ወይ ደግሞ ከጅን ጋር ያላቸው ትስስር የረጅም ጊዜ ይሆንና ከልጅ ወደ እናት ከእናት ወደ አባት እንደዚህ እየተዘዋወረ ቤት ውስጥ ጣጣም ይሆናል። ይሄም በጣም አስቸጋሪ ነው። ለምን ስር ሰደድ ስለሆነ ማለት ነው። እኔ በዓለሙ ሲህር በጣም የሚያስቸግሩኝ ሲህር ቤት ሁሉን ከያዘ ማለት ነው። እንበል ለምሳሌ አንተ አላህ ያርግብህና ብትታመም አንተን ካንተ ካወጣው ምናልባት ቤተሰቦችህ ታሞ ከሆነ ከነሱም ካልተላቀቀ የሚያያዝ ነገር አለ። አንድ እህታችን ቅርብ ጊዜ የቀራውባት አንድ እህታችን አለ። ተኸየል እቺ እህታችን 99 ሲህር ነበረባት ከጅን ጋር ተቀላቅሎ ማለት ነው። አልহামዱሊላህ እቺ ልጅ ዳነች። ግን ሲህሩ የመጣው ከቤተሰቦቿ ጋር የተያያዘ ስለሆነ ከዛ ነቅሮ ስላልወጣች ልጅ ልትድን አልቻለች። ይመለስባታል፣ ይሄዳል፣ ይመጣል፣ እንደዚህ ትቸገራለች ማለት ነው። አቋሚ ማለት ይሄ ነው። የቤተሰብ ጣጣ ባለው ቀላለው ማለት ነው።
ኡስታዝ ረጅም ሰዓት ያዝጉ ጀዛከላህ ኸይር። ክብራትና ክብራን ተመልካቾቻችን በዚህ አይበቃንም። እናንተ መጠየቅ የምትፈልጉት እሳቸውም እንዲያረጉላችሁ የምትፈልጉት ነገር ካለ ጥያቄዎቻችሁን በሁዳ መልቲሚዲያ በውስጥ መስመር ጠይቁን። ሁሉንም ጥያቄዎችን አንድ ባንድ አነባችኋለሁኝ። ደግሜ ደግሞ መጥቼ እሳቸውን እንደምጠይቃቸው ጀዛከላህ ኸይር። ኡስታዝ በዚህ በሩቃ በዚህ ህክምና ህይወትህ ላይ ልምዱ ስላለ የትኞቹ የቁርአን አንቀጾች ናቸው በጣም ጃኖች የሚፈሩት ወይንም እዚህ ላይ ተጽዕኖ ማሳደር የሚችሉት የቁርአን አንቀጾች የትኞቹ ናቸው? ምክንያቱም ሰው ራሱን በራሱ ማከም ይችላል የሚል ነገር ስላስተማርከን እነሱን የቁርአን አንቀጾች ብትነግረን፣ ተመልካቾችም መስክሪፕቱ ይዛችሁ ብትጽፉ፣ ራሳችሁም ላይ ብትለማመዱ፣ ራሳችሁን ብታከሙ፣ የታመመ ቤትም ሰው ካለ እንደዚሁ ሄዳችሁ ችግር ውስጥ ሳትገቡ ሴቶቻችሁ ሳይፈተኑ ፈተና ሁሉ ሳይመጣ ማከም እንዲችሉ እንደ ኡስታዝ ይሄንን ጥያቄ ብትመልስልን። نعم طبعا بمجمل درجة للتوقع የሚገባው ነገር ቁርአን ኩሉ ቁርአን ሙባረክ ወቁርአን ሽፋ። ነገር ግን በቁርአን ውስጥ አንዳንድ አቅዋ ተአሲራን የበለጠ ተአሲር ሊያደርጉ ይችላሉ፣ ስህርን ሊኮረክሩት እና ሊያስደነግጡ የሚችሉ የቁርአን አያቶች አሉ። ለምሳሌ ፋቲሃ በሐዲስ የተጠቀሰው ነው፣ የታወቀ ነው። ሱረቱል በቀራ ስንት ጊዜ አህሰንት ሱረቱል ፋቲሃን 7 ጊዜ ብንቀራ 3 ጊዜ ብንቀራም مش شرط يعني عندنا نسوي 7 ጊዜ መቀራት አለበት ሼኹ እነዚህ لا 3 ጊዜ 7 ጊዜ አንድ ጊዜ ብትቀራ ችግር የለውም። ሱረቱል ፋቲሃ ሲቀጥል ሱረቱል በቀራ من البداية ألف لام ميم ብለህ ተጀምረና መጀመሪያ ላይ ያለችው 5 አያ أولئك هم المفلحون እስከሚለው ድረስ ደጋግመህ ብትቀራ። ከዛ ሲቀጥል ሱረቱል በቀራ ራሱ ውስጥ ስለ ስህር ያለች አያ 102 103 ነው መሰለኝ። ወተበዑ ማ ተትሉ الشياطين على ملك سليمان وما كفر سليمان ولكن الشياطين كفروا يعلمون الناس السحر የሚለው آية الكرسي ደግሞ أعظم آية في القرآن ትልቅ አያ በቁርአን ውስጥ አላህ Subhanahu Wa Ta'ala የሰጠን ማለት ነው። ነብዩ አለይሂ ሰላቱ ሰላም እንደተናገሩት ማለት ነው። እንደዛው መጨረሻ ሱረቱል በቀራ ላይ ያለችው آمن الرسول لله ما في السماوات وما في الأرض وإن تبدوا ما في أنفسكم منه 3 آيات. بداية سورة آل عمران ألف لام ميم الله لا إله إلا هو الحي القيوم የሚለው እንዲሁም ሱረቱ النساء ላይ አንድ አያ አለች። ሱረቱ العمران መጀመሪያው እንዲሁም وكذلك سورة النساء ውስጥ أم يحسدون الناس በብዛት ስህር የሚሰራው በሕስድ ምክንያት ስለሆነ በመቀኝነት ማለት ነው። أم يحسدون الناس على ما آتاهم الله من فضل እንዲሁም سورة الحشر መጨረሻ ላይ ያሉት لو أنزلنا هذا القرآن على جبل لرأيته خاشعا متصدعا سورة ياسين بداية سورة الصافات እንዲሁም سورة التوبة መጨረሻ وكذلك ለምሳሌ አሁን ሙዓውዘተይንና እንዲሁም በሐዲስ የተጠቀሰ ማለት ነው ሙዓውዘተይን ከሱረቱል ኢኽላስ ጋር ተጨምሮ ብዙ አሉ። ግን እንደ ምሳሌ እነኚህን ሱራዎችን ከቻል በመሐፈዝ በሕፍዛችን በሕፍዝ እንኳን ባንችል ቁርአናችንን ከፍተን እነኚህን ሱራዎችን ብንቀራ የበለጠ ስሕርና ጃኖች ላይ ተአሲር ያደርጋሉ። وكذلك سورة الجن وبداية سورة الملك እነኚህ ናቸው። ብዙ መጥቀስ ይቻላል ግን በዚሁ ብናቆሙ ጥሩ ይመስላል። እስቲ አሁን ደግሞ ወደ አንተ ገጠመኞች እንምጣ ኡስታዝ። ምን ገጠመህ? እኔ በዓለም ሩቅያ በጣም ብዙ ገጠመኞች አሉኝ፣ የሚያሳዝኑ የሚያስቁም። ከዛ ሁለት ብቻ ነው መጠቅስልህና ለምሳሌ እንዴት ነው ሰው ለምንድን ነው ሰው ስህር የሚሰራው ብሎ ሊገርምህ ይችላል። እና እነማን ናቸው ስህር ሊሰሩ የሚችሉት? የሩቅ ሰው ነው፣ ዘመድ ነው፣ ጠላት ነው ምናምን ልትል ትችላለህ። እኔ በጣም የገረመኝ ነገር ምንድነው፣ አንድ ጊዜ አንድ እህታችን ላይ ስህር የተሰራው በባሏ እናት ነው። የባሏ እናት ወልዓጀብ انه የባሏ እናት ይሄን ስህር ያደረገችው እንዳትወልድ ነው። ሐቂቀተን ሱብሃንአላህ። እቺ ልጅ ከዛ ነገር እንድትላቀቅ 4 ሰዓት ነው የቀረውባት። ለምን? ወደ 13 ስህር ስለተሰራባት ማለት ነው። እያንዳንዱ ስህር ራሱን የቻለ ማለት ነው። ይሄንን መጀመሪያ ቢዳያ ሆኖ ማን ነው? እቺ ሴትዮ ናቸው።
የልጁ እናት ማለት ነው። ስህር አደረጉባት። ከዛ በኋላ ሱብሃንአላህ ከስንት ስቃይና ከስንት መከራ በኋላ እቺ ልጅ ልትድን ቻለች። ሌላው አንድ ወንድማችን ስህር ተደርጎበት ይሄ ልጅ ደግሞ ስህር የተደረገው እሱ ደግሞ በአማቹ ነው፣ ለሚስቱ እናት የዛ ተቃራኒ ማለት ነው። ስህር ያደረገችበት ምክንያት ምንድነው? ልጁና ሚስቱ እንዳይስማሙ በማዕና የሷ ልጅና ይሄ ልጅ እንዳይስማሙ ማለት ነው፣ እንዲፋቱ ሐቂቃተም ጭራሽ ተፋቱ። ሱብሃንአላህ። ይሄ ልጅ 5 ዓመት ተሰቃየ ከተፋቱ በኋላ ማለት ነው። ስህሩ 8 ዓመት ነው፣ እሱ 5 ዓመት ነው የተሰቃየው። ሳሒሮችና ጃኖች ሲናገሩ ምንድነው ያሉት? ሱብሃንአላህ አሉ ይሄ ልጅ በእናቱ ዱዓና እሱ በሚያደርገው ጥሩ ስራ አላህ ዛሬ ደረሰለታሉ። ወኢላ ያው እነሱ ገይብ ባያቆም ማለት ነው እቅዳቸው ሲናገሩ የዛሬ ዓመት ይሄ ልጅ እኮ ይቀበራል፣ በቃ መሞት አለበት ብለ የተወሰነበት ነገር ነው። በቃ የዛሬ ዓመት ቀብር ውስጥ ነው የሚገባው አሉ። እና ይሄ ልጅ ስቀራበት ያው ተመልካቾች በዚህ አጋጣሚ ምናልባት እንዳይደብራችሁ ግን መሆን ያለበትም ነገ የነበረበት ነገር ነውና ይሄ ልጅ አስታወቀው። ሲያስታውቅ አንድ ሰው ስህር ያለበት በእንጀራ ልትበላ በገንፎ ልትበላ ትችላለ፣ በቂጣ ልትበላ ትችላለ። ግን هل تتصور አንድ ሰው ስህር ጸጉር ሲበላ ማለት ነው በጸጉር ተሰርቶ ጸጉር ሆድ ውስጥ 8 ዓመት ሲቆይ ሱብሃንአላህ። ይሄ ልጅ ያስታወቀው ጸጉር ነው፣ ጸጉር አስታወቀ። እና ይሄን የመሰሉ ብዙ አጋጣሚዎችና ብዙ ገጠመኞች የሚያሳዝኑ አሉ።